ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ብዝት ይበል። ይህ መረጃ ጉልበት ይኖረው ዘንድ ላይክ አድርጉላችሁም ኦርቶዶክሳውያን። ምክንያቱም እጅግ ደስ የሚያሰኝ ሰበር የሆነ መልእክትና መረጃ ወደ እናንተ እየሰለመጣሁኝ ማለት ነው። ትዝታ ሳሙኤል ወደ ኢትዮጵያ መግባቱ አዲስ አበባ እንደገባም አቀባበል እንድትደረገለት እኛም ለሕግ እንዲቀርብ ተደጋጋሚ የሆኑ መረጃዎችን ለእናንተ ስናቀርብ እንደነበረ የሚታወስ ነው። ብዙ ነገሮችን አቅርበንላችኋል፣ መረጃ ከማስረጃ ጭምር አስደግፈን ማለት ነው። ነገር ግን ይታሰር፣ ሕግ ይከበር፣ ፍትህ ለቤተ ክርስቲያን ይድረስ፣ ለሲኖዶስ ይድረስ፣ ለሊቃነ ጳጳሳት ይድረስ፣ ለመንበረ ፓትርያርክ የሚሉ ተደጋጋሚ የሆኑ መልእክቶችን ነበረኛ ስናስደምጣችሁ የነበረው እንደሚታወሰው። ታዲያ ትዝታ ሳሙኤልም ምን ታመጣላችሁ አይነት ሐሳቦችን ሲያራምድ ነበረ። በስተመጨረሻ እንግዲህ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ሕግ ክፍሉ ክስ መስርቶበታል። የተለያዩ ርዕሰ ጉዳዮችን በማንሳት የተለያዩ ሐሳቦችን በማንሳት በትዝታ ሳሙኤል ላይ ፍርድ እንዲፈረድ ቤተ ክርስቲያን እንደ አንድ ተቋም የተናገራቸው ንግግሮች በሙሉ በማተት ውሳኔ አስተላልፋለች። ፍትህም ጠይቃለች ለኢፌዴሪ ፍትህ ሚኒስቴር እንዲሁም ለወንጀል ጉዳዮች መርማሪ ችሎት በአጠቃላይ መልእክቷን አድርሳለች። የሚከተሉትን ቪዲዮዎች ነው ማስደምጣችሁ። ተከታትለን እንመለስ። ላይክ እያደረጋችሁ ሀሳብ አስተያየት መስጠታችሁ እንዳይዘነጋ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። የተዋህዶ ልጆች እንግዲህ ስራቸውን ሰርተዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቤተ ክህነቱ ሕግ ክፍል ከልብ ነው የምናመሰግነው። እንዲህ አንጀት የሚያርሱ ልብን ጠብ የሚያደርጉ ሀሳቦችን ስታመጡልን ሁሌም ከእናንተ ጋር ነን። በጣም በሚያስገርም በሚያስደንቅ መልኩና እጅግ በጣም አስገራሚ አስደናቂ ጉዳይ ነው። ራሱን ፓስተር እያለ የሚጠራው ተሳዳቢው ሰው ክስ ሊመሰረትበት መሆኑን ሰምተናል። እጅግ በጣም የሚያስደስት ጉዳይ ነው። በቃ እንዲህ የቤተክርስቲያን ዛሬ እውን አድርገውታል። በጣም በሚያስደስት በሚያስገርም መልኩ ሙሉ ዜናውን እንንገራችሁና ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ የገባው የክስ ቻርጁም እኔ ጋር ደርሶኛል። እሱን እነግራችኋለሁ። የቤተ ክርስቲያናችን የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል ነው የሚለው። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱም ገልጿል። ከዛ በኋላ ደግሞ በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናትን መጽሐፍ ድውያን መጽሐፍት ናቸው፣ መጥፋት አለባቸው ማለቱንም ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል ድርጊት በመጥቀስ ክስ መስርቶባቸዋል። መምሪያውና የሕግ ባለሙያዎች አብይ ኮሚቴው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። በተያያዘም መምሪያውና የሕግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠትና ክትትል በማድረግ ለፍጻሜ እንደሚያበቁትም ገልጿል ይላል። ከልብ ነው የምናመሰግነው። ሰበር ዜና ላሰማችሁ። ቀደም ሲል ከሁለት ቀን በፊት ፓስተር ትዝታው ሳሙኤል
ለዓመታት ቅድስት ቤተክርስቲያን ሲሳደብና ሲያንቋሸሽ ቆይቶ በግዴለሽነት ሕግ እንደሌለ ወይም ተጠያቂ እንደሌለ አድርጎ ወደ ሀገር መግባቱ አስታውሰን ለሰራቸውም ወንጀሎች ለተናገራቸውም የስተት ንግግሮች ወይንም ሊጠየቅባቸው የሚችልባቸውን በሕግ አግባብ ሊያስከስሰው የሚችለውን ሀሳቦች ወደ እናንተ አድርሻችሁ ነበር። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሕግ ክፍል የተገኙትን መረጃዎች በማሰባሰብ በዛሬው ቀን ክስ መስርተዋል። በዚህም መሰረት የተከሰሰባቸውም የክስ አይነቶች እነዚህ ናቸው። እንደሚከተለው አነብላችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳት አገልጋዮችን ግብረ ሰዶማውያን ናቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለጽባቸውን ሃይማኖታዊ የጸሎት፣ የታሪክና የገድላት ድርሳናት መጻሕፍትን ድውያን መጻሕፍት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምታስከብራቸውን ቅዱሳን አባቶችና እናቶችን ጣዖት አምላኪ ብሎ በመሳደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳን ታቦት የሆነውን የማይጠቅም የሽንኩርት መክተፊያ ጣውላ ነው መወገድ አለበት በማለት እነኝና ሌሎችንም በተናገራቸው መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታለች። በቀጣይ የሚኖረውን መረጃዎች ደግሞ አደርሳችኋለሁ። ሼር፣ ኮፒ ሊንክ ማድረጋችሁን አትዘንጉ። ሰላም ይብዛላችሁ ክርስቲያኖች። ከመሸ በኋላ የተሰማ ዜና አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትዝታው ሳሙኤል ላይ ክስ እንደመሰረተች በሚዲያ ላይ እየተመላለሰ ይገኛል። እሱን ቤተክርስቲያኒቱ ያወጣችውን ደብዳቤ አነብላችኋለሁ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበር ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ይላል። ጉዳዩ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት ዘርፍ እንዲተላለፍ ስለመጠየቅ ይላል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉ አገልጋዮችን የቤተ ክርስቲያኑ የጠቅላይ ውሳኔ ሰጪ የበላይ ውሳኔ ሰጪ አካላት የሆነውን ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመስደብና የሚመንን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያየ መረጃ ማሰራጫ መንገዶች እና ከ5000 በላይ ተከታዮች ባሉት የራሱ ዩቱብ ቻናል በመጠቀም አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮች ግብረ ሰዶማውያን ናቸው በማለት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ ጸሎትና ታሪክ ገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው በማለት 4 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውንም ቅዱሳን አባቶችና እናቶች ጣዖታት ናቸው፣ ጣዖት አምላኪ ናቸው ብሎ በመሳደብ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃል ኪዳን ታቦት የማይጠቅም የሽንኩርት መክተፊያ ጣውላ ነው መወገድ አለበት በማለት ሰማዕቷ ቅድስት አርሴማ ምድራችን እርግማን ናት በማለት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ተሰብስቦ መቃጠል አለባቸው፣ መክተፊያ ታቦት መቃጠል አለበት በማለት ልንጸየፈው የሚገባ እርኩሰት ነው በማለት ሃይማኖት የሚያንቋሸሽ የወንጀል ሕጉ አንቀጽ 816 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር
1176 ዝባር 16 አንቀጽ 5፣ 6 እና 8 ድንጋጌዎችን በመተላለፍ የጥላቻ ንግግርና ሐሰት መረጃን ለመላላክ ለመከላከል የወጣውንም አዋጅ ቁጥር 1185 አንቀጽ 4፣ 5 እና እንዲሁም በኮምፒውተር ወንጀሎችን ለመደንገግ የወጣው አዋጅ 958 2008 አንቀጽ 13 ዝባር 3 እና 14 ሕግ ድንጋጌዎችን በመተላለፍ የፈጸመው ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያ በግለሰቡ ላይ ተገቢውንም የወንጀል ምርመራ በማጣራት የምርመራ መዝገቡ ስልጣን ላለው የአቃቤ ሕግ ዘርፍ እንዲተላለፍልን በቅድስት ቤተ ክርስቲያናችን እንጠይቃለን። መረጃ ዝውውር መግለጫ የሰው ምክር መጋቢ ብሉ እዝራ ለገሰ እያለ ቤተ ክርስቲያኒቱ መግለጫን እንዳወጣች የክስ ደብዳቤ አውጥታ ክስ መስርታለች ማለት ነው። እውነት ለመናገር እዚህ ላይ እንደተጠቀሰው በተለያየ ጊዜ ትርጉሙን ወደማይሆን ነገር እየቀየረ እየተረጎመ ቤተክርስቲያናችን ሲሳደብ ሲያንቋሻት የነበረ ሰው መሆኑን ሁላችንም እናውቃለን። በዚሁ አጋጣሚ እኔ መናገር የሚፈልገው ምንድነው ቤተክርስቲያናችን ቅድስት ቤተክርስቲያናችን መሰረቷ ጉልላቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ እያለ ሰዎቹ ግን ወደማይሆን ነገር ቤተክርስቲያን ወደማታመልከው ቅዱሳንን ታመልካላችሁ፣ ቅዱሳት ስዕላትን ታመልካላችሁ፣ ታቦትን ታመልካላችሁ፣ ጣዖታትን ታመልካላችሁ ብሎ የሚያስቡ ሰዎች አሉ። እነዚህም ብዙ ሰዎች አሉ። እነሱም ደግሞ ሕግ ቢይዙ ጥሩ ነው ብዬ አስባለሁ። ባለፈ ጊዜ በዚህ ዙሪያ እኔ ቪዲዮ ሰርቼ ነበረ። ምን የሚል ቪዲዮ? ሰዎች መሳደብ የለብንም፣ ለቁጣ ፋንታ መስጠት የለብንም፣ ለሚሳደብ ሰው መመረቅ አለብን ብዬ ተናግሬያለሁ። ዛሬም የኔ አቋም እንደዛ ነው። ምንድነው ሰው ቤተክርስቲያን የሚሳደብ ከሆነ እግዚአብሔር የበቀል አምላክ ነው፣ እግዚአብሔር እርሱ ይበቀላል፣ የቤተክርስቲያን አምላክ ይፋረዳል እና እኛ በራሳችን የምንበቀለው ነገር የለም። ነገር ግን ደግሞ እንደዚህ አይነት ምንድነው ድንበር ስጣስ ደግሞ ሕግ ስላለ ሕግ ደግሞ ሃይ ተው ይሄ ነገር ጥሩ አይደለም ብሎ መፍትሄ እንዲሰጥ ጥሩ ነው ብዬም አምናለሁ። ነገር ግን እኛ በራሳችን የምንበቀለው ነገር አይደለም። እግዚአብሔር ራሱ ልቦና እንዲሰጠው ቤተክርስቲያናችንም ጸሎት ታድርጋለችና እግዚአብሔር አምላካችን የልቦና እንዲሰጠው የስድብ አፍ የተሰጠው የዲያብሎስን መንፈስ ከእርሷ አርቆ ሲያገለግላት የነበረ ቤተክርስቲያን ሲቀድስባት፣ ሲዘምርባት፣ ወንጌል ሲሰብክባት፣ ሲማርባት፣ ሲገለግልባት የነበረው ወደ ነበረበት ቤተክርስቲያን የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን መረጃው ለመላው ዓለም ይዳረስ። ላይክ አድርጉ። እኛ በሌሎች መረጃዎች እንመለሳለን። ያሮስ ሁለትን ምርጫችሁ ስለምታደርጉ እጅግ እናመሰግናለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።